ዛሬ ማለት ነው በባለፈው ቪዲዮ ያልኩት ነገር ተሳክቶ አሁን አብርሽ አናቱን ቅቤ ሊለቀለቅ ነው። እስቲ አሁን የአብርሽና የሩታን የቅቤ መለቅለቅ ስነስርዓት አንድ ላይ እያየን እንዝናናለን። ከዛ በፊት እንደተለመደው ሁላችንም ይህን ቪዲዮ ላይክ እያደረግን እንጀምራለን። ያው ካስቸገርኳችሁ ይቅርታ፣ ግን ላይክ እያደረጋችሁ ብትጀምሩ ስለሚጠቅመኝ ነው። አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮችን እንጀምራለን። ወደ ቪዲዮ መቀባት አለበት። በእውነት እኔ ቅቤ ስለማልወድ ነው እንጂ ምንም እኮ ችግር የለውም። ደግሞ ዛሬ የሆነ ትልቅ እንግዳ ቀጥሬ ያለው ለመገናኘት ማለት ነው። ሩታ ወይ ሰዓት ተቀቀኛል። አብርሽ ጭንቀቱ ይገባኛል። ይሄ ነገር ወንዶች ናቸው በቃ ጭንቀቱን ሊረዱ የሚችሉት። ገና ካሁኑ ማለቃቀስ ጀመረ። መኪና እሰይ በቃ ኮመንት ላይ ሁላችሁም እሰይ በሉ። ሲያንሰው ነው አብርሽ የአበሻ ቅቤ ይባላል። አዎ የአበሻ ላም ነው። ከዛ ደግሞ ፍሪጅ ውስጥ ስለነበረ ቀስቀስ ያለ ነው። በቃኝ በእናትሽ ትእዛዜ መቼም ማክበር አለብን። አብርሽ ፊቱን አይታችኋል? ሊያለቅስ እኮ ነው፣ የምር ሊያለቅስ ነው። እኔ እንጃ ሰው ቅቤ ሲቀባ እንደዚህ አይነት ፊት ሲያሳይ ባለፈው በሩታ አይተን ነበር። እሷ ራሱ ልታለቃቅስ ነበር። ግን አሁን የአብርሽ ደግሞ ይብሳል። በቃ የአብርሽ ነፍሱ ነው የተጨነቀው። ሲያምርበት አንቺ ፊቱንም በቀባሽው። በቃ እሺ ይቅርታ በቃ ፊትስ ችፍችፍ ድምቅ ብር ይላል። እምቢ ካልክ ደግሞ ፊትን ቀበት ታርቄ የሩታ እህትና ሩታ ግን ምን አይነት ተንኮል አስበው ነው? አይ ግን አቅም አላቸው፣ የምር አቅም አላቸው። አብርሽ እንደዚህ ወንድ ነው አክብሮ ቁጭ ብሎ ቅቤ ሲቀቡት ዝም ካለ በጣም አቅም አላቸው። እስቲ ለሩታ እህትና ለሩታ አጨብጭቡ፣ ኮመንት ላይ ሁላችሁም አጨብጭቡ። እንግዲህ ቤተሰቦቻችን ሰሞኑን ፕራንክ እየተደረግኩኝ ነው። ያንን ፕራንክ እንግዲህ ለእነሱ ጊዜ ጠብቆ መልሳለሁኝ። ነገር ግን ዛሬ እነሱ ፕራንክ ለማድረግ ሳይሆን የመጣሁት አብርሽም ግን በዚያው አጋጣሚ የትላንትናውን የሩታን ቪዲዮ ያያችሁ ሰዎች አላችሁ። ማዘር እንዴት ሩታን ፕራንክ እንዳደረገች ምናምን ይመቻቸው። ባለፈው ካስታወሳችሁ ማዘር በጣም ፕራንክ አድርገዋት ምናምን ነገር እነ ሩታና አብርሽን መበቀል አለባት ብዬ ቪዲዮ ሰርቼ ነበር። የሚያናደው አሁን እሱ ላይ ሪያክሽን ቪዲዮ አልሰራሁበትም እንጂ ቪዲዮን አይቻለሁ፣ ማየቱን አይቻለሁ። እና አሁን እሱ ትዝ ብሎኝ ደስ ስላለኝ ነው። ገና እናቱ ላይ ሳስቀምጥበት ሮጦ እንዳይወጣ ከፊት ከቀባሁት በኋላ በሩን ቆልፈን እንቀባዋለን። ሙሉ ነው አናቱን እንዳለ ልቅልቅ ነው የምናደርገው። ያስፈልገዋል። አንዳንዴ አናታችሁ ሲደርቅ ጥሩ አይደለም። ግን ማለት ነው አሁን አብርሽ ምን የሚሆን ይመስላችኋል? ቅቤ አስበው። አሁን አብርሽ ብቻ አይደለም ሁሉም ወንድ እንጃ እኔ የሚወድ ወንድ ያለ አይመስለኝም፣ እኔን ጨምሮ ማለት ነው። ግን አሁን ምን የሚሆን ይመስላችኋል አብርሽ ሲቀባ? በነገራችሁ ላይ አልተረሳም የነሱ ፕራንክ። ከአንድም ሁለቴ ሰርተውኛል። እኔ ደግሞ ቤተሰራላችኋለሁ፣ ችግር የለውም ጠብቁ። ቤተሰብ እንደ ታላቅነቴ ግን አልማርም አትምርኝም ነው እንዴ? እንደዛ ብሎ ነገር የለም። ታላቅ ነው ነገር ታላቅ ብላችሁ ነው ታዲያ ባለፈው ማዘርን ፕራንክ ያደረጋችሁት። ሩታ ያው ምንም ምረት ምናምን የሚባል ነገር የለም። በፕራንክ መሀል ታላቅ ምናምን የሚባል ነገር ካለ ማዘርን መጀመሪያ ፕራንክ አለማድረግ ነበር። አሁን ዞሮ ዞሮ የሩታ እህት ደግሞ በደንብ ይገባታል። ምክንያቱም ባለፈው ፕራንክ ስታደርጉኝ ተሰብስባችሁ ዝም አልኩኝ፣ አለፍኩኝ። ድጋሚ ደገማችሁኝ እንደገና፣ ለዛውም በጩጮው በልጄ መጣችሁብኝ ብላችሁ። ሩታ እኮ ማለት ነው በልጇ ሁለቴ ነው ፕራንክ የተሰራችው። አንደኛውን አብርሽ ይዞ ሲሮጥ፣ አሁን ደግሞ እንደገና የጨራሽ ይዞ ሄዷል ምናምን ነገር ተብሎ ሁለቴ ነው በልጇ ምክንያት በማይነካ ነገር ማለት ነው ፕራንክ የተደረገችው። እና አጸፋውን እንትን ካልመለሰች በቃ ሽንፈት ነው። አጸፋውን ካልመለሰች ሽንፈት ነው። ጩጬው ቁስሉ እንዴት ሆነለት? ደረቀለት? ምንም አይልም። እየደረቀለት ነው አሁን። በጣም ያስደነግጥሽ አብርሽ ማለት ነው። የምር መደንገጡ ነው ያስታወቃል። ማለት ሊረጋጋ እኮ አልቻለም። እስካሁን ቀልቡ ሌላ ነገር ላይ ነው። አይዞኝ እንግዲህ አባት ልብ
ምንም ቢሆን ያው እናቶች ብቻ ሳይሆን አባቶችም ይደነግጣሉ። እሺ አሁን ለምን ጠራሽ ሩታ? አሁን እንደዚህ ብቻ አስደንግጠሽ ለመጥራት ነው? ኧረ አይደለም። እና ታዲያ እዚህ አንድ ላይ ቡና አፍልቼ ምናምን እንድንጫወት ፈልጌ ነው። ከመቼ ጀምሮ ነው ደግሞ ቡና ላይ የምታፈይው? ከዛሬ ጀምሮ ችግር አለ። ወጣልኝ ብለሽ ወጣልኝ ደግሞ ዛሬ አሁን ቡና ለማፍላት ምን ታገኛለሽ? አይ ማንም የለምና ለምን ቡና አፍልቼ አንጫወትም ብዬ አሰብኩ። አይ ግን ሰሞኑን ማለት ነው ሰሞኑን የሩታና የአብርሽ ፍቅር እየጨመረ ነው። አንዳንድ ሰዎች ቅድምን በለቀኩት ቪዲዮ አንዳንድ ሰዎች ትንሽ ለመረበሽና ዘለው ጣልቃ ለመግባት ምናምን ነገር ይሞክራሉ እንጂ ጥሩ ላይ ናቸው። አሁን አብርሽና ሩታ በጣም ጥሩ ላይ ናቸው። በአጋጣሚ ነው መከሰተው። ግን አንተ አብርሽ ጉድህን አላወቅም። ተደብቄም ቢሆን እናንተ አታይኝም እንጂ በሰላም ጥፍት ያልኩት ደህና ነኝ። እድዬ አለን ፈጣሪ ይመስገን። ስፈልግህ እንዴ ግን ቆይ አብርሽ ከዚህ በፊትም እንደዚህ ይሽኮረመማል ወይስ እኔ አሁን የመሽኮርመም ፊት እያየሁ ነው? አብርሽ ላይ ምንድን ነው አሁን? ቤት ሰው ስለሌለ ነው ወይ ጓደኞቹ አጠገቡ ስለሌሉ ነው? ትንሽ አልተለየባችሁም ከበፊቱ? አብርሽ የሆነ እሽኩርምም አላለም? እንደ ባህላችን አረብ ስፔስ ሲመጣ ዝም ተብሎ አይወጣም። እሺ ምን ይደረጋል? አደነጋገጥ ይተከሱባል ቢባል ራሱ ከአብርሽ እንደዚህ አይደነገጥ እኔ ያለው በቃ ድንግጥ ፕሮግራም አድርጌ እኮ ነው የደወልኩለት። ሲጀመር ዛሬ ልትቀባ እንደሚያስፈልግ ቆይ እንደዚህ አትበለኝ ችግር የለም። አይኔ አቤት! እኔ አሁን አብርሽ የተጨነቀውን ጭንቀት በቃ አጋራለሁ፣ እረዳዋለሁ። አይኔ አሁን እሷን የሩታን እህት ምንም ማለት አፉን መክፈት እሷ ላይ እንደማይችል ስለሚያውቅ ሩታን ነው የሚማጸነው። ሩታም ደግሞ ጨክናበታለች። ልቆረጠኝ ነው እናገራለሁ ሳስበው ማለት ነው። ቂቤ ስላልተቀባ ጸጉር ራሱ እድገቱን ቀንሶብኛል። ዛሬ የመኪና ቁልፍ ሲሆን የቤትህን ቁልፍ ለምን ረስተው አትመጣም? አይሰሙህም አብርሽ ተወጣው እንግዲህ ወይኔ ለቀለቀችው አልቅስ በቃ ከዚህ በኋላ ምንም አታመጣም። እንግዲህ አንዴ ማስቀምጠዋለች። በቃ ከዚህ በኋላ እጅ ሰተ ምናምን ነገር መቀባት ነው። በቃኝ በእናትሽ ላይክ ላይ ጠብላል ራፍ ትእዛዜ መቼም ማክበር አለብን። ታላቅ ሲናገር ሲያምርበት እየረገመ አብርሽ አሁን ከዚህ ሲወጣ ማለት ነው ሩታንና የሩታን እህት እየረገመ ነው ቤቱ ሊደርስ ያለው። ወይኔ ደግሞ እኮ ማለት ነው የሚቀቡት ትንሽ አይደለም እንዴ! ሴት የምትቀባውን ያክል ነው መታ ልጥፍ ያደረገችበት። ኧረ በስመ አብ! አይ እውነት እናንተ ክፉ ናቸው። አብርሽ ምንም ባይለ ራሱ ማለት ነው ፈጣሪ ይቅር አይላችሁ። በሽልሙጣ በሽውጣ ማተቀብቶ ማን ይቀራል? የዛሬ ሳምንት ነው። ማነው ቂቢያም? ራስ ቂቢያም ባለፈው ቂቢያም ብለኛል። ራስ ቂቢያም አብርሽ አታኩር ሳቅ ያልከውራይ። አይ እውነት አብርሽ ከፍቶታል። ወይኔ የምር አስደበራችሁት አብርሽን። አሁን እያዘንኩለት ነው በቃ። ኧረ ወንድ ልጅ ተው እንደዚህ በዚህ ልክ ማስከፋት ደስ አይልም። እየገባ ነው አይደል? እየገባ ነው። ሳስበው ራሱ እርግብ ተርገበገበ እንዳራስ አብርሽ ግን በዚህ ፂም ላይ ማለት ነው ቀጥት ባረግ አንዴም እጃችን አስገባን ብሎ ይጫወቱበታል። ደግሞ እንዴት በክፉ አይን እንደሚያያቸው እኮ ወይኔ። ሲቀልጥ ቆንጆ ይሆናል። ልትሄድ ነው ወይ አትሄድ እባክህ? ግድ የለም። ኧረ በስመ አብ አብርሽ እንደ ዛሬ አሳዝኖኝም አስቆኝም አያውቅም። በአንዴ እኮ ህፃን ያደረጉት በቃ ይህን ቅቤ ለቀለቁትና እኔ አድርሰው እኔ ላይ ቢሆን እንዴት ልሆን እንደምችል አላውቅም። እኔ እንደዚህ ታግሼ እንጃ እህት ለምን የሚስት እህት ሳትሆን
እንጃ እናትን ብትሆን ልል ነበር፣ ግን እንጃ እናቶችን ማክበር ደግሞ አይቀርም። ግን እኔ እንጃ እኔ ማንንም ሰማ አይመስለኝም። ወይኔ ግን ቅቤ አይወድም። አሁን ብስጭት መኪናውን ሲነደል የሆነ ነገር እንደሆነ ብቻ አይ ግን ምንም አይሆንም። ቀስ ብሎ እና ታዲያ እንዴ እውነትሽን ነው። እኔ አለሁኝ እንዴ ነገሩ 2 ነው 3 የተቀባሁት። አይ ግን ማለት ታዘብኳችሁ፣ የምር ሩታና የሩታ እህት ታዘብኳችሁ። ሲሄድ ቢያንስ ዝም ብላችሁ ትለቁታላችሁ። በቃ ተናደደ ወጣ፣ ከዛን ቻውም እኮ አላሉትም። በቃ ሄደ። ፕራንኩ እኮ እንዳለ ሆኖ ማለት ነው። አሁን ይሄ ነገር ደግሞ ቻው ሳትሉ ምናምን ነገር መሄዱ ይበልጥ እሱን የሚያናደው ነገር ነው አይልም። እንግዲህ ቤተሰቦቻችን የነበረን ቆይታ ይሄንን ይመስል ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። እንወዳችኋለን። ባይ። ዛሬ የእውነት አዝናንታችሁኛል። በተለይ አብርሽ አስቆኛለን፣ ማሳዝኖኛለን። ፕራንኩ በቃ ከ10 እንሰጠዋለን። እናንተ ኖ ፕራንክ አይባልም ለነገሩ፣ ይሄ የማናደድ ስነስርዓት ነው። ይህ ፕራንክ አይባልም። ለማንኛውም 10 ከ10 ነው የሰጥቻለሁ። እናንተ ስንት እንደምሰጡ ኮመንት ላይ ጻፉ። ቪዲዮን ደግሞ ከተዝናናችሁ ላይክ ያደረጋችሁ መዝናናታችሁን በዛው መግለጽ ትችላላችሁ። አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።